ኃጢአትዮ ከበበ እግራር ዳይሁ ሐሰበ ኃጢአትዮ ከበበ እግራር ዳይሁ ሐሰበ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት የአብይ ጾም የመጨረሻው ሳምንት ሰሙነ ሕማማት በመባል ይታወቃል። ይሄውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ሲል የተቀበለውን ጸዋትወ መከራውን በጸሎት በስግደት በጾም የምናስብበትና ከክርስቶስ ጋር የምንገናኝበት ልዩ ሳምንት ነው ማለት ነው። ከሳምንቱም ቀናት መካከል አንዱና ዋነኛው ጸሎተ ሐሙስ በመባል ይታወቃል። ይህ ዕለት ልዩ ልዩ ምስጢራት የተፈጸሙበት ድንቅ ድንቅ የእግዚአብሔር የማዳን ስራዎች የታዩበት ዕለት ነው። እኛም የእግዚአብሔር ልጆች ከዚህ ዕለት ብዙ የምንማራቸው ምስጢራት በተግባርም በመጽሐፍም የተወሱበት ቀን ነው ማለት ነው። እንደሚታወቀው ይህ ጸሎተ ሐሙስ በመጀመሪያ የሐዲስ ኪዳን ሐሙስ ይባላል። እስራኤል ዘስጋ ይሄንን ሐሙስ በጋአ ፋሲካ በመሰዋትና ወደ ከነዓን ለመሻገር ጉዞ የሚያደርጉበትን የዝግጅት ቀን ያደርጉበት ስለነበረ ልክ እነርሱ ከግብጽ ወደ ከነዓን ለመሸጋገር ፋሲካ እንዳደረጉበት የመሸጋገሪያ ቀን እንዳደረጉት ሁሉ እኛም ደግሞ ከኃጢአት ወደ ነጻነት ለመሸጋገራችን የምስጢር ቀን በመሆኑ የሐዲስ ኪዳን ሐሙስ ብለው ሊቃውንት ያመሰጥሩልናል ማለት ነው። ኃጢአትዮ ከበበ እግራር ዳይሁ ሐሰበ። በሁለተኛ ደረጃ ይህችን ቀን ሊቃውንቱ የምስጢር ቀን ይሏታል። ይሄውም የምስጢር ቀን ተባለችበት እንዲሁ አይደለም። የብሉይ ኪዳን መስዋዕት ተሽሮ የሐዲስ ኪዳን መስዋዕት የተመሰረተበት የብሉይ ኪዳን መስዋዕት እንደሚታወቀው የበግ የጊደር የላም ደምና ስብ ነበረ። ያ የእንስሳት መስዋዕት ተወግዶ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፈሶ እንካችሁ ብሉ ጠጡ ብሎ ለሐዋርያት ምስጢርን ያስተማረበት ምስጢርን የገለጸበት ቀን በመሆኑ የምስጢር ቀን ተብሎ ይወሰዳል ማለት ነው። ኃጢአትዮ ከበበ እግራር ዳይሁ ሐሰበ። በሌላም አነጋገር ይህ ቀን የጸሎት ቀን ተብሎ ይወሳል። ይሄው የሚሆነበት ምክንያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት የሚያስተምራቸውን ትምህርት ካስተማረ በኋላ ለደቀ መዛሙርቱ ትምህርት ጸሎትን ለማስተማር ከደቀ መዛሙርቱ ፈቀቅ ብሎ ጸልዩ ወትግሁ ከመ ኢትበኡ ውስተ መንሱት ወደ ፈተና እንዳትገቡ ተክታችሁ ጸልዩ ብሎ የፈተና ማለፊያ ቁልፍ መንገድ ጸሎት መሆኑን ለማስተማር ጸሎት መሆኑን ለማሳየት ጸሎት መሆኑን ለማስረዳት ያስተማረበት ቀን በመሆኑ ጸሎተ ሐሙስ ተብሏል። የጸሎት ቀን ተብሎ ተወስዷል ማለት ነው። ኃጢአትዮ ከበበ እግራር ዳይሁ ሐሰበ። በዚህ ዕለት እንግዲህ ካሳለፍናቸው ከሶስቱ ቀናት ሰሙነ ሕማማት ይለያል። በዚህ ዕለት ሕጽበተ እግር በቤተ ክርስቲያን ይከናወናል። በቤተ ክርስቲያን ካሉ ታላላቅ አባቶች ወይ በብፁዕ ሊቀ ጳጳስ ይሆናል ወይም ደግሞ በቆሞስ ሊሆን ይችላል ወይም በካህኑ ሊሆን ይችላል። ልዩ ሥርዓት ይፈጸማል ማለት ነው። እኛ እንዳለንበት አሁን ደብረ ብርሃን ቅድስት ሥላሴ በሀገረ ስብከታችን ብፁዕ ሊቀ ጳጳስ የሕጽበተ እግር ክንውን ይደረጋል ማለት ነው። ይሄውም ብፁዕ ሊቀ ጳጳሱ የሚገባውን ጸሎት መርተው አድርሰው ካደረሱ በኋላ ውሃ በሳፋ ይቀርባል። በዚያ በሳፋ በቀረበው ውሃ በወይን ተጨምቆ የካህናቱ እግር
የምእመናኑ እግር ይታጠባል ማለት ነው። ይሄ ልዩ ድንቅና መጽሐፍ ቅዱሳዊ ምስጢር ነው። ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር እንዳጠበ ብፁዕ ሊቀ ጳጳሱም የካህናቱን የምእመናኑን የሕዝቡን እግር በማጠብ ክርስቶስ ያደረገውን በተግባር ለማሳየት ይህ ድንቅ ምስጢር ይፈጸማል ማለት ነው። በወይን የመታጠባችንም የሥጋ ወደሙ ምስጢር ነው ማለት ነው። የወይራ ቅጠልም ይደረጋል። ወይራ ጽኑ ነው፣ ኃይለኛ ነው። በጌታችን በኢየሱስ ክርስቶስ ላይም ጽኑ መከራ መድረሱን ለማስታወስ በወይራ ቅጠል እየተረጨ በወይን እንታጠባለን ማለት ነውና አንዱ ሕጽበተ እግር ነው። ሌላው ስርዓተ ቅዳሴ ይፈጸማል። ቅዳሴውም ከተፈጸመ በኋላ ሕዝበ ክርስቲያን ያው ሥጋ ወደሙን ለመቀበል ንስሐ የገቡ የተዘጋጁ ሥጋ ወደሙን ይቀበላሉ ማለት ነው። በተለይም እንደ ቤተክርስቲያናችን አስተምሮ በዚህ ዕለት ሥጋ ወደሙን የማይቀበል ክርስቲያን አይኑር ነው የምትለው። አዎ ክርስቶስን የሚከተሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የሆኑ ሁሉ ንስሐ ገብተው ታጥነው ሥጋ ወደሙን እንዲቀበሉ ትመክራለች፣ ታስተምራለችና ስለዚህ በዚህ ሁኔታ ቤተክርስቲያናችን ታከብራለች። ሌላው በማህበራዊ ሕይወትም ስንመለከት በዚህ ዕለት የጉልባን ዝግጅት አለ። ሕዝበ ክርስቲያኑ በቤቱ ጉልባን አዘጋጅቶ ይጠቀማል። ይሄ ዝም ብሎ አይደለም። በብሉይ ኪዳን ታሪክ ስንመለከት እስራኤል ዘሥጋ ከግብጽ ወደ ከነዓን በሚወጡበት ጊዜ በዚህ ዕለት እንዲህ ያለ የቂጣና የንፍሮ በዓል አድርገው ነበረ የወጡትና ያንን የብሉይ ኪዳን ትውፊት ስበው አምጥተው አባቶቻችንም ዛሬ እኛም ከሲኦል ወደ ገነት ለመሸጋገር ዋዜማ ላይ በመሆናችን ከመከራ ወደ ክብር ለመሸጋገራችን ዋዜማ ላይ በመሆናችን ፋሲካውን የብሉይ ኪዳኑን ፋሲካ በማሰብ በዛሬው ዕለት የጉልባን ስነ ስርዓት ይደረጋል ማለት ነውና እነዚህን የመሳሰሉ ድንቅ ምስጢራት በቤተክርስቲያናችን አስተምሮ መሰረት ይፈጸማሉ። እኛም የቤተክርስቲያን ልጆች ይሄን በማድረግ የክርስቶስን መከራ እያሰብን በመጽሐፍ ቅዱስ የተከናወኑ ክንዋኔዎችን በዚህ ልክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለሐዋርያት መምህራቸው ሲሆን ጌታቸው ሲሆን አምላካቸው ሲሆን ዝቅ ብሎ እግራቸውን በማጠብ ትህትናውን አሳይቷል። እንደውም ከሐዋርያት አንዱ ቅዱስ ጴጥሮስ አይ አንተማ ልታጥበኛ አይገባም ያለበት ቃል እንዳለና ያለን ይሄንም ስለው ምንድነው ያለው? ጴጥሮስ አሁን እኔ የማደርገውን እናንተ አታውቁምና ዝም በል፣ ደግሞም እኔ ካላጠብኩ ከኔ ጋራ እድል ፈንታ የለህም። ስለዚህ እግራችሁን ላጥባችሁ ይገባል። መምህራችን ብላችኋል፣ እውነት ነው። ጌታችን ነው ብላችኋል፣ እውነት ነው። እኔ መምህራችሁና ጌታችሁ ስሆን ዝቅ ብዬ እግራችሁን ካጠብኩኝ አንተም ወሰ ግበሩ ለቢጽክሙ እናንተም ደግሞ ለተከታዮቻችሁ ለታናናሾቻችሁ ይሄንን አድርጉ ብሎ ትህትናን በተግባር ያሳየበት ያስተማረበት ቀን ሕጽበተ እግር ተብሎ ተወስዷል ማለት ነው። ይሄውም በሌላ አገላለጽ የትህትና ቀን ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ትህትናን የገለጸበት ትህትናን ያሳየበት ትህትናን ያስተማረበት ድንቅ ቀን ነው ማለት ነው። ስለዚህ ጠቅለል አድርገን ስናየው ይህ ጸሎተ ሐሙስ የምስጢር ቀን የሐዲስ ኪዳን ሐሙስ ሕጽበተ እግር የተፈጸመበት ትህትናው የተገለጠበት የትህትና ቀን የጸሎት ቀን ነው ብለን መውሰድ እንችላለን። ከነዚህ ድርብርብ ምስጢራት የተነሳ የኢትዮጵያ እናቶቻችን አባቶቻችን በአባባልም ሲናገሩ ሐሙስ የቀን ቅዱስ ብለው ይናገራሉ ያስተምራሉ ማለት ነው። ስለዚህ ከዚህ ቀን ምንድነው የምንማረው ብለን ወደ ሕይወታችን ስንወስደው አንደኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ትህትናን ያሳየበት ቀን እንደመሆኑ መጠን ትህትናን በተግባር የምንገልጽበት ትህትናን በተግባር የምናሳይበት ዝቅ ብሎ የደከመውን ሰው የምናበረታበት የምናሳይበት የትህትና ቀን ነው። አሁን ዛሬ በዓለማችን የጠፋው ትልቁ ነገር ምንድነው ብለን ከወሰድን ትህትና ነው። ትህትና በሰው መካከል፣ ትህትና በቤተሰብ መካከል፣ ትህትና በሀገር መካከል ስለጠፋ መስቀልቅላችን ወጥቶ ይታያል። ስለዚህ ትህትና በህይወታችን ልንኖረው በህይወታችን ልንገልጠው በተለይም የሃይማኖታችን ራስና ሐዋርያ የሆነው ክርስቶስ ካስተማረን አኳያ
ትህትናን በህይወታችን እንዲነበብ ልናደርገው የሚገባ ወቅት ነውና በዚህ ቀን ትህትናን ለቤተሰብ ትህትናን ለሰው ልጅ በሙሉ ትህትናን ለሚመለከተው አካል ሁሉ በህይወታችን ገልጠን ልናሳይበት የሚገባ ድንቅ የትህትና ቀን ነው ብለን መውሰድ እንችላለንና ትህትናን ገንዘብ ልናደርግበት ይገባል ማለት ነው። ሌላው ከዚህ ዕለት የምንማረው የጸሎትን ኃያልነት ነው። የጸሎትን የፈተና ማለፊያ መንገድ መሆኑን ነው። አምላካችን ኢየሱስ ክርስቶስ ፈተናን የምታልፉት በተለያየ የዓለም ቁስ አካል ነው አላለንም። አንደኛ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አጥብቃችሁ ጸልዩ ብሎ የፈተና መከላከያ እንደሆነ ጸሎትን አስተምሮናል። በሁለተኛ ደረጃ ደግሞ ከፈተና መውጫ መንገዳችን ራሱ ጸሎት እንደሆነም ደግሞ ጌታችን ኢየሱስ ክርስቶስ ያስተምራናልና ስለዚህ በተለይም አሁን ደግሞ ያለንበት ሀገራችን ቤተክርስቲያናችን ህይወታችን በብዙ ፈተና ላይ እንደመሆኗ መጠን ጸሎትን ገንዘብ አድርገን ጸሎትን ጉልበት አድርገን ስለ ሀገራችን በመጸለይ ስለ ህዝባችን በመጸለይ ስለ ራሳችን በመጸለይ በጸሎት የመጣብንን መከራና ፈተና ሁሉ ድል አድርገን ሰላምን የምንሰብክበት ሰላምን የምናይበት ጊዜ እንዲሆን ከዚህ ዕለት የምንማረው የምስጢር ቀን የጸሎት ቀን የትህትና ቀን ነው ብለን መውሰድ እንችላለን። ሐዋርያቲሁ ከበበ ከግራርዳይሁ ሐሰበ ሐዋርያቲሁ ከበበ ከግራርዳይሁ ሐሰበ